ገንዘቡን አሳቦ ምናልባት ገላሽ ፈልጎ ሊሆን ይችላል። እና አብርሽን እንግዲህ በጥፊ መታዋለች ማለት ነው። የመታችበት ምክንያት ደግሞ መድብል አሁን ላይ እያደረገላት ባለው ነገር እንግዲህ ትትና አባቷ በጣም ታሞባታል ማለት ነው። በዚህ ምክንያት እንግዲህ እናቷ እየደወለች እጅግ በጣም እያለቀሰችባት መሆኗን እንዲሁም ደግሞ ለአባቷ ማሳከሚያ ብር እንደሚያስፈልጋት በተደጋጋሚ ነግራት ነበረ። አሁን ላይ እንግዲህ ትትናን መድብል እየደወለልኝ ነው፣ የግድ ሂጄ እሱን ማግኘት አለብኝ በማለት እንግዲህ ለአብርሽ ሲጠይቃት ነግረው ነበረ ማለት ነው። አብርሽ ደግሞ መድብል በእርግጠኝነት የሚፈልገው ያንችን ገላ ነው፣ ለዛ ብሎ ነው ይህን ያክል የሚያደርገው እንጂ ምንም ነገር አያደርግም። ስለዚህ እባክሽን ተጠንቀቂ ለማለት ያክል ነበረ። ግን ደግሞ ትትና እጅጉን በጣም ነበር የተበሳጨችበት አብርሽ በተናገረው ቃላት ማለት ነው። እና እንዴት እንደዚህ ታስባለህ? ይብን በባለፈው ጊዜና ላመሻችሁ ለምንድን ነው ያመሻችሁ በማለት እና በባለፈው ያመሸውበትን ነገር እኮ ምክንያቱን እንዳለ ተናግሬ ነበር ብትለውም ማለት ነው። አብርሽ ደግሞ አላምንሽም በማለት ተናግሯት ነበር። በዚህ ምክንያት እጅጉን በጣም ነበር እየተበሳጨችው ማለት ነው። እንግዲህ ዳጣም ወደነ አብርሽ ቤት ከች ብላለች ማለት ነው። ከአብርሽ ጋር የሚተዋወቁት በፊት በልጅነታቸው ነበር። ስለዚህ አብርሽ ደግሞ አሁን ላይ እንደዚህ ማለት ነው ከጓደኞቹ ጋር ተሰባስቦ እንደሚኖር ስላወቀች ለመጠየቅ ያው ራሷ ዳጣ መታ ነበር ማለት ነው። እና ዳጣ በመንጣቷ ደግሞ የግሌ እጅጉን በጣም ቅር ብሏታል ማለት ነው። ምክንያቱም እንግዲህ አብርሽን ስለምትወደው ስለምታፈቅረው እንግዲህ አብርሽዬ ብሎ እየጠራን ሰው ያታልለውን በሙሉ እንዴት እንደዚህ አድርገሽ ትጠሪያለሽ በማለት እንግዲህ የመጣውን እንግዳ በሙሉ ያው እያማረረች ነው የምትልከው። በዚያ ላይ ደግሞ ቡና አፍልታ ነበረ። ያው ቡና አፍልታ እንዲሁም እንግዲህ ዳጣ በነበረችበት ሰዓት እንግዲህ ቡናውን የሰጠቻት ደግሞ በጨው ነው ማለት ነው። እና እንዴት እንደዚህ ታደርጊያለሽ በማለትም እንደዚሁ ማለት ነው ያው አብርሽም ተቆጥቷታል። ምክንያቱም አንተ ያንተ እንግዳ አያልቅምና እንግዳ ስታመጣ ደግሞ አስቤዘውንም እንደዚሁ ማሰብ መቻል አለበት። ስለዚህ እኔ ከቤት ውስጥ ስኳር ስለሌለ ነው ጨው እየሰጠውሽ፣ ስለዚህ የእኔ ጥፋት አይደለም የራሱ የቤቱ የባለቤቱ ነው በማለት እንግዲህ ተናግራለች ማለት ነው። እና ምግብ ላቅርብልሽ እንደ ሻዩን ካልጠጣሽ ቡናውን ካልጠጣሽ በማለት እንግዲህ ስትላት አይ ምንም ነገር አልፈልግም ብላለች ማለት ነው። እና ያው እንግዲህ ዳጣ ማለት ነው ትትና በጣም ቆንጆ እንደሆነ ስትናገር ነበረ። እንዲሁም ከቅድሟ ልጅ አንቺም ቆንጆ ልጅ ማለት ከዚህ በፊትም ቆንጆ መታ ነበር እንዴ በማለት እንግዲህ ያው የግሌም ስትናገር ነበር ማለት ነው። በነገራችን ላይ የግሌ አሁን ላይ እንግዲህ ገልሙን በጣም እየቀረበችው መታለች። እጅግ በጣም ነው ደስ የሚለው። በዛ ላይ እንግዲህ ተንከሲስና እንዲሁም ደግሞ መሳይ ማለት ነው ትትናን እያፋጠጧት ይገኛል። በተለይ መሳይ ማለት ነው። ምክንያቱም ብር አዋጥተው አንድ ላይ በማድረግ ለአባቷ ሕክምና እንዲሰጥ አድርጓል ማለት ነው አብርሽ ማለት ነው። እና በዚያን ሰዓት እንግዲህ ያው መሳይ ታውቁታላችሁ፣ በጣም ጥቅመኛ ነው። እያንዳንዱን ነገር ያወጣትን ነገር በጣም ነው የሚያንሰለስላት ማለት ነው። ስለዚህ አባትሽ ደህና ሆነ ወይ ተሻለ ወይ ብሩንስ መቼ ነው የምትመልሽልን በማለት እንግዲህ ለትትና ይጠይቃታል ማለት ነው። ትትናም አባቷን በጣም እንደታመመ እጅግ በጣም አሁንም አደጋ ላይ እንደሆነ ትነግረዋለች ማለት ነው። በዚህ የተነሳ ተንከስስ ደግሞ ለምንድን ነው እንደዚህ የምትስገበገበው? ለምንስ እንደዚህ ትጠይቃታለህ? ለምን አርፈ ዝም አትልም? በማለት እንግዲህ ሲናገረው ነበረ ማለት ነው። እና መሳይ እንግዲህ አንድም ከሌላም ሁልጊዜ ጥቅሙን ፈላጊ ነው በነገራችን ላይ ማለት ነው። እና ተንከሲስ በጣም ያስባል በነገራችን ላይ ማለት ነው። ገልሙ ደግሞ በጣም ደስ የሚል እንዲሁም ካፉ የሚወጡ ቃላቶች ማለት ነው የሚናገራቸው ቃላቶች ሰክሮም ሊሆን ይችላል ሳይሰክርም ሊሆን ይችላል። የሚናገራቸው ቃላቶች እያንዳንዱ አስተማሪ ቃላቶች ናቸው የሚናገሩት ማለት ነው። ስለዚህ አንተ ሰክረ ሳይሆን እንደዚህ ዝም ብለህ ማውራት ነው ያለብህ ሲሉት ነበር። እኔ ሰከርኩም አልሰከርኩም ሁልጊዜ የምናገራቸው ቃላቶቼ አንድ ናቸው በማለት በአንድ
በአንድም በሌላ ቃላቶችን እያነሳ ማለት ነው እንግዲህ የተለያዩ ነገሮችን አስተማሪ የሆኑ ቃላቶችን ሲናገር እንሰማዋለን። እጅግ በጣም ደስ የሚሉ ቃላቶች አስተማሪውን የሰው ልጅ ቆም ብሎ የሚያስብበትን ብቻ ብዙ ነገሮችን ከሱ መማር ይቻላል ብዬ አስባለሁ ማለት ነው። ተንከሲስም እንግዲህ ምንም ያክል እንትን ቢሆን ጓደኞችን አሳልፎ አይሰጥም ማለት ነው። መሳይ ግን ምንም ይሁን ምንም ጥቅም ካገኘ ጓደኞችን አሳልፎ ይሰጣል ማለት ነው። እና የግሌ የተናደደችው እንግዲህ ዳጣ በመጣች ሰዓት አብርሽን ሁሉም ሰው እንግዲህ አብርሽን ይወደዋል፣ አፈቅረዋል። በዚያ ላይ ደግሞ ትትና ከዚህ ቤት መጣች። ዛሬ ደግሞ እንደዚሁ ዳጣ የሚያመጣቸው ሴቶች ራሱ በጣም ነው የሚያምረውት። ግን ደግሞ እሱ የሚያምር ሰው እንትን አይለውም ማለት ዘወር ብሎ አያይም በማለት እንግዲህ አብርሽን ስትናገረው ነበረ ማለት ነው። እና ዛሬ የራስ ግብዣ አለኝ በማለት እንግዲህ ለራሱ ለአብርሽ ነግረዋለች። የምንድን ነው የራስ ግብዣ ከማን ጋ ነው በማለት ከገልሙ ጋር ዛሬ የራት ግብዣ አለብኝ በማለት እንግዲህ ራት ከሱ ጋር ደስ የሚል ጊዜ ለማሳለፍ እንዲሁም ከገልሙ ጋር አውርታ ነበረ እና በዚያን ሰዓት እጅግ በጣም እንትን ብላ ነበር። ግን ደግሞ ይህን ነገር አዘጋጅታ አስባ በነበረችበት ሰዓት ገልሙ ደግሞ ከቤት ውስጥ አልነበረም፣ ወጥቶ ነበረ ማለት ነው። እና ሁላችሁም ለብቻችሁ ነው ዛሬ እራት የምንበለው፣ እኔና ገልሙ ደግሞ ለየት ያለ እራት ግብዣ አለ ብላ አስባ ነበረ። በነገራችን ላይ ይብን ማለት ነው እንግዲህ ያው አብርሽ እሷ የምታደርገው ነገር እያንዳንዱ ነገር በጣም ግራ እየገባው ነው። እኔን ለማናደድ እኔን ለማበሳጨት ብላ ያልሆነ ነገር አሁንም እልህ ውስጥ መግባቷን አላቆመችም። ይህን ነገር እልህነቷን የምታቆመው መቼ ይሆን በማለት ራሱን እየጠየቀ ነበር። አብርሽንም ጠይቀው ነበር በነገራችን ላይ ማለት ነው። በባለፈው ገልም ወዳታለሁ አፈቅራታለሁ ሲል የነበረችው ሴት ማነች? እባክህን አብርሽ ንገረኝ በማለት እንግዲህ ራሷ የግሌ ማለት ነው ጠይቀው ነበር። ግን ደግሞ አብርሽ ይህ ሚስጥር ነው ለማንም አልናገርም ብሏታል። ለምንድን ነው የማትነግረኝ? እሺ ከዚህ ቤት ውስጥ አለ ማለት ነው እኔና ትትና ሊሆን ይችላል በእርግጠኝነት ስትለው ነበር ማለት ነው። እና ንገረኝ ብለው ነበር። ግን ደግሞ ያው አብርሽ መናገር አልፈለገም ማለት ነው። ስለዚህ በእርግጠኝነት ገልሞም እንግዲህ መቶ እሷን በጣም ሲያወራት ነበረ፣ ኩሽና ውስጥ በመሆን ሲያወራት ነበረ ማለት ነው። እና እሷ በጣም ጨዋ እንደሆነ እንደ እሷ ጨዋ ልብ እስከዛሬ ማንም ከየትም እንዳላየ እንዲሁም ደግሞ በጸባይም በምንም የውሃነቷን ማለት ነው። ብቻ ግን እያንዳንዱ ነገሮችን እናቱን እንደምትመስል ማለት ነው ገልሙ እያንዳንዱ ለግሌ ሲነግራት ነበረ ማለት ነው። እንዴ አንተ ግን ከልብ ነው ወይስ ደግሞ ሰክረህ ነው የምታወራኝ? ለማንኛውም አሁን እንደዚህ ሂደተኛና እንደዚህ ያልካቸውን ቃላቶች ደግሞ ነገ ትነግረኛለህ። እኔ የምጠይቅህ አንድ ጥያቄ ነበረኝ ከመለስክልኝ። በባለፈው ለአብርሽ ጽፈ የሰጠሃት ሴት ማነች? በማለት እንግዲህ ገልሙንም ይህን እንግዲህ የግሌ ጠይቃ ነበር። ነገራችን ላይ ከመጠየቅ ወደ ኋላ አላለችም። በስተመጨረሻም እንግዲህ እውነቱን የምታውቅበት ጊዜ እየቀረበ ነው ብዬ አስባለሁ እና ጠይቀው ነበረ። ግን ደግሞ ገልሞ ሊነግራት አልቻለም። ሌላ ነገሮችን ነበር ሲያወራ፣ በጣም ነበር ሲያስቅ የነበረው። ኢቨን ኢትዮጵያ ላይ መብራት መጣ ብሎ የሚጮኸው እያለ ብቻ ግን ብዙ ነገሮችን ማለት ነው እንደ ቀልድም ቢሆን እውነታ ቃላቶችን ነው የሚናገራቸው፣ አስተማሪ የሆኑ ቃላቶችን ብቻ። ትህትና ተከታታይ ድራማ ዘና ፈታ እያላቸው ቁም ነገርን የምትይዙበት ድራማ ነው እውነት ለመናገር ማለት ነው። ተንኮል ምናምን የሌለበት ዘና ብላችሁ እውነታን ነገሮች የምትይዙበት ምናምን በቃ እንዴት ሆነው የተለያዩ ጓደኛሞች አንድ ላይ በመሆን እንዴት ተሳስበው እንደሚኖሩ ይብን አብርሽ ሲናገር ነበረ። ዳጣም ማለት ነው በአንተ ቤተሰቦች በጣም ቀንቻለሁኝ በማለት ስትናግረው ነበረ ማለት ነው። እያንዳንዳቸው የተለያየ ቀለም ነው ያለን፣ ግን ደግሞ አንድ ላይ እኔን የሰበሰብኳቸው፣ ስለዚህ ትንሿን ኢትዮጵያ ኢቭን ያስታውሱኛል እያለ ሲናገር ነበር። እና እንዴት ተቻችለው እንዴት ተሳስበው እንደሚኖሩ አንዱ ማሳያቸው ነው ማለት ነው።
ነው። እንግዲህ ትትናንም እንዳጋጣሚ ከነሱ ቤት ገባች፣ ያው ሲያባርሯት ማለት ነው። አሁን ደግሞ ልክ እንደ ቤተሰብ የእሷ ችግር ችግራችን ነው በማለት እንግዲህ ያላቸውን በማውጣት የእሷን አባት ለማሳከም ዝግጁ ናቸው ማለት ነው። እና አሁን ላይ እንግዲህ መድብል በጣም ብዙ ብር ሰጥቷታል። ባልን ከኔ ጋር እንውላለን በማለት እንግዲህ መድብልም ሲነግራት ነበረ። እሷ ግን ከእሱ ጋር መዋል እንደማትፈልግና ግድ ባሉን ከናብርሽ ጋር መሆን እንዳለባት፣ እሺ ቤት ልከራይልሽ እና ከነሱ ውጭ እና አባትሽ ከክፍለ ሀገር ይምጣ አብሮችሁ እየኖራችሁ እሱም መታከም አለበት ብሎ ጠይቋት ነበር። እሱም አይሆንም አክስት ያለች በማለት አክስትሽ ካለች ለምንድን ነው ከነሱ ጋር የተደበለቅሽው እያለም ሲላል ነበር። ብቻ ግን አሁን ላይ ከየትም አትፈልግም ማለት ነው። እንግዲህ ባሉን ግን የምትውለው ከናብርሽ ጋር ነው ነገረችው ማለት ነው። እንግዲህ ያው ትትና ምንም ቢሆን ምንም አብርሽን በጣም ትወደዋለች፣ ታፈቅረዋለች። እንግዲህ መድብልም የኔ ትሆናለች ብሎ ያስባል። እሷ ደግሞ የምትወደው የምታፈቅረው ምንም ያክል ገንዘብ ብትቀበለውን መድብልን ማለት ነው፣ ግን እሷ የምትወደው አብርሽን ነው ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። መልካም በዓል እላችኋለሁ ከወዲሁ ማለት ነው። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።